ስልኩን ባነሳው እሱማ ምንም ችግር የለውም። ከባይሉ ጋር የት ነው የምትተዋወቁት? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬም አዲስ ቪዲዮ እየላችሁ መጥቻለሁ። ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ በተበረታቱኝ በጣም ደስ ይለኛል። በጣም በሚገርም ሁኔታ የብሌን እናት እንዳልሆነች እንግዲህ ብሌንና የብሌን እናት የተባለችው ወይዘሮ አልማዝ አብረው ሲተኙ አቶ በኃይሉ ስልክ ደውሎ ነበረ። አቶ በኃይሉ ምን ላይ ደረሽ፣ እንዴት ነው፣ ኬት ወዴት፣ እንዴት ነው ብሎ ለመጠየቅ ነገሮቹን ሁሉ ብሌን እሷ እጅ እንደገባችና ለማረጋገጥ ሊናገር ሊያወራት ደውሎ ነበረ። በእርግጥ እሷ እንቅልፏ ለጥ እያለች ነበረ። አለም 9 ነው ብላ ማለት ነው። ብሌን እንግዲህ ድሮንም ትንሽ ተጠራጥራለች እና ስልክ ሲደወልላት ለጠርግታ መቼም የእናቴ ስልክ ነው በዚህን ሰዓት ማን ነው ስልክ የሚደውለው በማለት ስልኩን ስታነሳው የአቶ በኃይሉ ድምጽ ነው። አቶ በኃይሉ በጣም ነበረ የደነገጠው። እንዴ ይሄ የብሌን ድምጽ ነው እንጂ እኮ ወይዘሮ አልማዝ ድምጽ አይደለም። እቺ እንክፍ የት ሄዳ ነው ስልኩን እንዴት ብሌን ሌላ ሰው እንዲያነሳ እንዴት ነው የምታረገው? እቺ ምን አይነቷ ነች ብሎ ተናዶ ዝም ብሎ ሲያዳመጣት ነበረ። ብሌን እረ ሃሎ ስትል ምንም እሱም አንድ ጊዜ ተሳስቶ ሃሎ ብሎ ነበረ። ከዛ በኋላ አፈጦ ነው ስልኩ ላይ የቀረ። በመካከሉ ላይ ይሄ አቶ በኃይሉና እናቴ የት ነው የሚተዋወቁት ብላ ስታፈጥ ነበረ። ብሌን ስታፈጥ እንዴ በኃይሉና እናቴ የት ነው የሚተዋወቁት በሚል ሁኔታ በጣም ተጠራጥራ ነበረ። እንደ ተጠራጠረችውም ነገሮቹን እሷ እናትየዋም ስትነቃ በይ እንግዲህ አሁን ሰው ስልክ ሲደውል ለምንድን ነው ያነሳሽው አንቺ ብላ ስትጠይቃት ነበረ። አይ የእናቴ ስልክ ብዬ እኮ ነው ያነሳሁት። በዚህን ሰዓት ስልክ ማን ነው የሚደውለው ብዬ ነው ያነሳሁት እንጂ ለሌላ ነገር አይደለም ብላ እሷም ስትናገር ነበረ። ነገር ግን ብሌንም ደንግጣለች። የብሌን እናት አዲሷ የተባለችውም ደንግጣለች ማለት ነው። በነገራችን ላይ ውጪ እንቺ አጎትሽ እኮ ነው ብለሽ አነጋግሪው፣ አጎትሽ እኮ ነው ብላ ስልኩን ስትሰጣትም ብሌን በፍጹም አላመነችም ነበረ። ስለዚህ በኃይሉም ብሌን ነች፣ ታውቃኛለች፣ አልማዝ ነች ብዬ ነው ሃሎ ያልኩትና ሰራችልኝ። እንዴት ነው ብሌንን ተመልሼ የኔን ድምጽ ስለምታውቅ እንዴት ነው ብሌንን የማናገራት ብሎ በጣም ግራ ገብቶት ነበረ። ልክ እንደዛው ግራ እንደገባው ብሌንም ግራ ገብቷት ነበረ። ወይ ድምጻቸው ተመሳሳይ ነውስ እንዴት ብዬ ነው አጎቴ የምለው የሚል ሁኔታም እሷ ጋር መጣ። ሁለቱም ተጠራጥረው ከዛ በኋላ ስልኩን ተቀበለቻት። ስልኩን ስትቀበላት በኋላ ደውልላት ስትለው አውቀው ተዋውቀው ስለዚህ ስልኩን ዘጋቸው። ከዛ በር ላይ ቆማ አንዴ ቆይኝ ብሌን እዚሁ ብላ በር ላይ ቆማ ብሌን እንዳትሰማኝ እያለች ስልኩን ስታወራ ነበረ። ስልኩን እንደዛ ብላ ካወራች ከዛ በኋላ ደግሞ ስለዚህ ሰማሽ አልሰማሽ አንቺ ወሬኛ ምን ልታረጊ ነው ስልክሽን ለብሌን የሰጠሽው ብሎ ሲሰርባት ነበረ። አንቺ ጅብ ብሎ ከሰደባትም በኋላ እኔ እየተኛው ስለሆነ ነው እሷ ስልኬን ከኔ ጋራ እየተኛች ስለሆነ ነው ስልኬን ያነሳችው። ተረጋጋ፣ ያበላሸሽና ነገሮቹን ሁሉ በጠበሽ፣ ነገሮቹን ሁሉ አበላሸሽው ሲላት ነበረ ብሌንን። ብሌን ግን በመካከሉ እኔ ቆይ ውጪ እረፍት ወስጄ ብርድ እፈልጋለሁ፣ የሌሊት ጨረቃ ማየት እፈልጋለሁ፣ ኦክሲጅን እፈልጋለሁ ብላ ብሌን
ቁጭ ውጭ ስትል ነበረ። ሂጃ ታዲያ ምን አገባኝ ከፈለግሽ ብርድ ውስጥ እዛው ድረቄና ቅሪያ ብላ ስትጠይቃት ነበረ፣ ስትነግራት ነበረ። ብሌን ውጭ ቁጭ ብላ አምላኬ ሆይ ምንድን ነው የምሰማው? አምላኬ ሆይ ችግሩ ምንድን ነው? ኬት ነው ወዴት እንዴት ኬት ነው ወዴት ነው እንዴት ነው ብላ ብሌን ብቻዋን ቁጭ ብላ ስታሰላስል ነበረ። ብሌን ቁጭ ብላ ብቻዋን ብታስብም ማንም ሰው ዞር ብሎ ያያት ሰው የለም። በመካከሉ እንግዲህ አቶ ዳግም እየሮጠ መጥቶ ነበረ። ብሌን አንቺ ማነሽ? የብሌን እናት አይደለሽም ብሎ ሲያፈጥባት ነበረ። እንግዲህ ውድ ተመልካች ብሌን ላይ ለምንድን ነው የተለያየ ኃይለኛ ምቀኝነት? ለምን እነ በኃይሉና ማነች አንደኛ በኃይሉና የበኃይሉ ተላላኪ ብሌንን በሚጎዱት መንገድ በጣም እየፈለጉ ነው። ነገር ግን ቢፈልጉም ባይፈልጉም ነገሮቹ በጣም ከባድ እየሆኑ ነው በአሁኑ ጊዜ። እንግዲህ አሁንም የብሌን እናት እየሮጠች ስትመጣ ምንም ነገር እንግዲህ መፍትሄ ያለው ነገር አላገኘችም። ብሌን ግን እያፈጠጠች ነው። በመካከሉ ይሄ ሁሉ ችግር የሚደርሰው ማን ላይ እንደሆነ ሁላችሁም አስጠንቅቃችሁ ታውቃላችሁ። እንግዲህ ዳግም ደግሞ ልጅቷንም በጣም ቃልዬንም በጣም መጠጡን አጠጥቷት ምን እንዳረጋት እናንተም እነሱ ቻናል ላይ ገብታችሁ መከታተል ትችላላችሁ። ውድ ተመልካች እንግዲህ ነገሮቹ በጣም በአሁኑ ሰዓት ከበድበድ እያለ ነው። አብረን እንከታተላለን። ቃልዬ በጣም ብዙ ነገሮች ታውቃለች። እንግዲህ ዞሮ ማነች ብሌን የሰላምና ልጅ ሆና ቁጭ እንዳትል አንዳንድ ጊዜም ተገልጿል። በኃይሉ ግን አፉን እንደከፈተ እንደዚሁ እንደተሯሯጠና እንደዚሁ እንደደነገጠ ነው ያለው ማለት ነውና እንግዲህ በጣም ከባድ ነው የነሱ ሁኔታ። አሁን ባሉበት ሁኔታ ሰላምናም ቃል ኪዳነች ልጄ ቃሉነች ልጄ ብላ እየጠበቀች ነው። ቃሉም የእሷ ልጅ እንዳልሆነች እርስ በራሷ በደንብ ታውቃለች ማለት ነው። እንግዲህ ውድ ተመልካች ሁላችሁም ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ዳግም ደግሞ ለመኑ እንደዚህ እንደሚለፋ እናንተም እንግዲህ አስጠንቅቃችሁ ሊገባችሁም ይችላል። ነገሮቹ ለሱ በጣም ባሁኑ ጊዜም ለሱም ነገሮቹ እንደ እልም ሆኖበታል። ለተመልካቹም እንግዲህ አሁን እነሱ ተከታታይ አላቸው። ለተመልካቹም በጣም ግራ እየገባ ነው። ብሌን ላይ ለምን እንደዚህ ይሄን ያክል ብሌን ላይ ለምን ትኩረት እንደተደረገ ሁሉም ሰው በጣም እየገረመው ነው ማለት ነው። እንግዲህ እናንተም ይሄንን የኔን ቻናል ሰብስክራይብ እና ላይክ እያደረጋችሁ የተለያየ ቪዲዮ ሊቀርብላችሁ ይችላሉ። ሰብስክራይብ ስለማታረጉና ላይክ ስለማታረጉ ብዙ ምንም ቪዲዮ መልቀቅ አቁሜያለሁ። ወይንም እንግዲህ በራሴ ቪዲዮ ለማጣ እችላለሁ። ውድ ተመልካች እንግዲህ ድራማውን አንዳንድ ነገሮችን አስተማሪ ድራማ ይመስለኛልና ሁላችሁም ተከታትላችሁ ባላችሁበት ቦታ አንዳንድ ነገር አስተያየት መስጠት ትችላላችሁ ማለት ነው ውድ ተመልካች። ስለዚህ ሁላችሁንም ባላችሁበት ቦታ ክበሩልኝ፣ ክብር በሩልኝ።
ሰላም ለሀገራችን ለኢትዮጵያ ይሁንና የሀገራችን ሰው አገራችን ሰላም ከሆነ ሁላችንም ባለንበት ቦታ እያየን እኛም ሼርና ላይክ እያደረግን እናበረታታችኋለን ማለት ነውና መጀመሪያ የሀገር ሰላም ነውና አገራችንን ሰላም እንዲያደርግልኝ በራሴ በኩልም በእናንተ በኩልም ምኞታችን እንደሆነ አውቃለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ታዲያ ለምንድን ነው እራት የጋበዝከኝ? አንቺን ምርጧን እህቴን እራት ለመጋበዝ ምክንያት ያስፈልገኛል?